ከቅርብ ጊዜ ወዲህ ከተለያዩ ተቋማት ጋር በመተባበር ደም የማሰባሰብ ስራ መጀመሩ በሆስፒታሉ የሚስተዋለውን የደም እጥረት መቅረፉን የወላይታ ዞን ጤና መምሪያ አስታወቀ። በተለያዩ ምክንያቶች ተጎድቶ ሕክምና አግኝተው መዳን እየተቻለ በደም እጥረት ምክንያት የሚጠፋ ሕይወት ለማትረፍ ህብረተሰቡ ደምን ያለ ስስት የመለገስ ባህሉን ማሳደግ አለበት የሚሉት ደግሞ የአረካ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን ምዕመናን ናቸው። በዘመቻ መልክ ደም የማሰባሰብ ተግባር ተጠናክሮ የቀጠለ ሲሆን በወላይታ ሶዶ ከተማ ሉትራንና ጥንታዊት ቃለ ሕይወት ቤተክርስቲያን እንዲሁም አረካ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን መርሃ ግብሩ ተካሂዷል። ለአማኑኤል ጃጊሶ ዘገባ ማሩ ሞላ። በጤና ተቋማት የደም እጥረት ከሚያጋጥማቸው አካባቢዎች አንዱ የወላይታ ዞን ነው። ይህንን የደም እጥረት ለመቅረፍ የዞኑ ጤና መምሪያ ከወላይታ ሶዶ ደም ባንክ ጋር በመተባበር ደም የማሰባሰብ ስራ በዘመቻ እየሰራ ነው። በዚህም 22 በመቶ የነበረው የደም ማሰባሰብ አፈጻጸምን በአጭር ጊዜ ውስጥ ወደ 70 በመቶ ማድረስ ተችሏል ያሉት የወላይታ ዞን ጤና መምሪያ ድንገተኛ አደጋዎች መከላከልና መቆጣጠር ዘርፍ ባለሙያ አቶ ዘሪሁን ዳዊት አሁን ላይ በጤና ተቋማት የደም እጥረቱን ከመቅረፍ አንጻር ለውጥ መምጣቱን ተናግረዋል። 8000 ዩኒት ደም እኛ ለመሰብሰብ አቅደን የ6 ወር አፈጻጸማችን ስንገመግም 22% ላይ ነበር። ይሄንን ያው እንግዲህ 22% ላይ ያለውን የደም ሽፋናችንን ከፍ ለማድረግ በመጋቢት ወር የካቲት 16 ላይ ነው እኛ ይሄንን ወደ ዘመቻ ስራ የገባ ነው። ከገባን ወዲህ አሁን ቀደም ዝቅተኛ አፈጻጸም ላይ የነበረውን የደም አሰባሰብ ሽፋናችን ወደ 70 ያደረስንበት ይሄ ትልቅ እምርታ የተመዘገበበት ዘመቻ መሆኑን ነው እኛ እንደ መምሪያ የገመገምነው። የደም እጥረት ያጋጥመን ነበር። አሁን ይሄን በዘመቻ መልክ ደም የማሰባሰብ ስራ ከጀመርን በኋላ ትልቅ ለውጥ አምጥተናል። በተለያዩ ምክንያቶች ተጎድተው ሕክምና አግኝተው መዳን እየቻሉ በደም እጥረት ምክንያት የሚሞቱትን የማትረፍ ስራ የሁላችንም ኃላፊነት ሊሆን ይገባል የሚሉት የአረካ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን ምዕመናን ደም በመስጠት የአንድ ሰውን ሕይወት መታደግ በመቻላቸው ደስተኛ መሆናቸው ነው የገለጹት። ደምን መለገስ ለኔ በረከት ነው፣ ነፍስን ማዳን ነው፣ የሰውን ሕይወትን ማስቀጠል ነው። እግዚአብሔር አይሞትም ብሎ በህይወት እንዲኖር የፈቀደውን ሰው አንዳንድ ጊዜ በሁኔታዎች በማጣት በችግር የሚሞቱበት ሁኔታ በጣም ያሳዝናል። ስለዚህ በርካታ ሰዎች ናቸው እንግዲህ በተለይ በወሊድ የሚሞቱ እናቶች እጅግ በጣም አንጀተን ነው የሚበላኝ፣ ውስጥን በጣም ያቃጥላል። ለምን ይሄ ይሆናል? ስንት ሰው አለ ደምን መስጠት የሚችል መለገስ የሚችል የሚል ውስጥ ላይ ስለነበረ ዛሬ እጅግ በጣም ደስ ብሎኛል። ብዙዎች በተለያየ ቦታ በተለያየ ነገር የሚወድቁ የሚሞቱ አሉ። በውልድ ጊዜ በትራንስፖርት አደጋ ምክንያት የሚሞቱ አሉ። የኛ ደም የነሱ ህይወት የሚተካ ከሆነ የሚያስቀጥል ከሆነ ምንም አይደለም፣ ሰተን አንሞትም፣ እንቀጥላለን። ደም የመስጠት ስርዓትን በፊት አላውቅም ነበር። ዛሬ የመጀመሪያ ጊዜ ነው። ለመስጠትም ፈቃደኛ ሆኛለሁ። ምክንያቱም የሚባክን ደም አለ። ያ ደግሞ የሚሞቱ ሰዎችን የሚያድን ከሆነ ለምን አልሰጥም ብዬ ነው እንትን ያልኩት። በጣም ደስ ብሎኛል። ዛሬ ደም የመስጠት ፕሮግራምን ሲሳተፍ የመጀመሪያ ጊዜ ነው። ደስ ብሎኛል። ደም መለገስ በሰው ጤና ምንም ጉዳት እንደማያስከትልና ይበልጥ የጤና በረከት እንደሚሰጥ የተናገሩት ለጋሾች በህብረተሰቡ ዘንድ የሚስተዋለውን የግንዛቤ ችግር ለመቅረፍ ትምህርቶች በየጊዜው ሊሰጡ ይገባል ባይ ናቸው። ለህዝባችን አዌርነስ መሰጠት መቻል አለበት። ሁሉም ሰው ግንዛቤ እጥረት አለ። ከትልቅ አዋቂ ነው የምንላቸው ሰዎችም እንኳን በጣም እንቀጠቀጣሉ። ደም ሰጥቼ ምን ሊሆን ነው? እኔን እንኳን እያዞረኝ ነው የሚል አንዳንድ የማይመጥኑ ንግግሮች አሉ እና ደምን መለገስ በረከት እንደሆነ፣ ደምን መለገስ የሰውን ነፍስ ማትረፍ እንደሆነ ሰው ደጋግሞ ይሄንን ነገር እንዲሰጥ የአዌርነስ የግንዛቤን ማስጨበጫ ደጋግሞ መስጠት ጥሩ ነው ብዬ አስባለሁ። ደም ምንም በመስጠት ሰው እንደማይጎዳ ዳግም ደግሞ የሰው ህይወትን እንደሚያድን አምኖ ማንም ኢትዮጵያዊ ደምን በመልገስ ህይወትን እንዲያድን መልእክትን አስተላልፋለሁ። እኛ በዚህ ምድር ስንኖር ህይወት አትርፈን ብንኖር ደስ ይለናል። ህይወት ለማዳን ብንኖር ደስ ይለናልና ይሄንን ሁሉም ሰው ሱስ አድርገው በዚህ ቢሳተፍ
ደስተኛ ነኝ። አሁንም ቢሆን ደም ከመለገስ አንጻር በህብረተሰቡ ዘንድ ትልቅ የግንዛቤ ክፍተት እንዳለ የሚናገሩት አቶ ዘሪሁን ይህንን ችግር በመቅረፍ ህብረተሰቡ ደም መስጠትን ባህል እንዲያደርግ በትኩረት እንሰራለን ብለዋል። ይሄ ስራ እንግዲህ በዚህ በተጀመረው ፍጥነት እየሄደ የሚቀጥል ከሆነ ደም መለገስን ባህል ያደረገ ህብረተሰብ እንፈጥራለን በአጭር ጊዜ ውስጥ እና ህብረተሰቡ ጋር መጀመሪያም ችግር አልነበረም። ያለው ችግር በቂ ግንዛቤ ለህብረተሰቡ አለመስጠታችን የኛ ችግር ነው። ስለዚህ ይሄን የሴክተሩ ችግር ከቀረፍ ነው በአጠቃላይ በህብረተሰባችን ውስጥ ያለውን የደም እጥረትን በመፍታት የብዙዎቹን ህይወት ማስቀጠል የምንችልበት ስርዓት እንገነባለን። በዘመቻ መልክ ደም የማሰባሰብ ተግባር ተጠናክሮ የቀጠለ ሲሆን በወላይታ ሶዶ ከተማ ሉትራንና ጥንታዊ ቃለ ሕይወት ቤተክርስቲያን እንዲሁም አረካ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን ሰሞኑን ደም የማሰባሰብ ስራ ተካሂዷል።